አሁን ቤታችሁ ለበዓል ብላችሁ ያዘጋጃችሁትን ከብ ወይንም ደግሞ እንስሳ ሳፋ ላይ አጠባችሁት ልበላችሁ። ሳፋው ላይ ያለውን ውሃ እግዚአብሔር የሚፈውስበት ውሃ ነው ተብሎ ቢጠየቅ ምን ታረጉት ይሆን? ካልጠፋው አሁን ይሄን የደፈረሰ ስንት የዋለና የገባ እንስሳ ታጥቦበት ያለበት ውሃ እንዴት ነው ሊፈውስ የሚችለው እንል ይሆናል። ይሄን የምንለው ግን እኛ አሁን ጤነኛ ስለሆነ ብንታመም አይደለም ከብት የታጠበበት ሌላም ነገር ነው ግባ ብትባል ትገባል። ለሰው የተናቀ ሰው የማይፈልገው ሰው የገፋውን ነገር እግዚአብሔር ሊያድንበትና ሊፈውስበት ከፈለገ ማን ከልክሎት ለርሱ? እግዚአብሔር በተናቀ ነገር መስራት የሱ የተለመደ ነገር ነው። ሲጀመር ተውት የተናቀ ነገር ይዞ መስራት ይቀርና የኛን ራሱ ሰውነት ለመዋሃድ እኮ የወረደው አምላክ እኮ ሲነገርለት የባሪያውን መልክ እኮ ያዘን የሚባል የኛ ስጋ አሁን በጣም የሚያስከብር ነገር መስሏችሁ ነው? አሁን ከኛ መካከል ታሞ ከሰው ጋር ሲጸበል አሞኛልና ሰው እንዳያየኝ ብሎ በየጸበሉ በየጉራንጉሩ ሰው ሳያየው የሚሽሎኮሎክ የለም። ህመምተኛ የሆነ ሰው ጤናውን ፈልጎ ከእግዚአብሔር እግር ስር ራሱን ከጣለ በጤናው እስከሚያድግና ፍጹም ፈውስን እስከሚያገኝ ድረስ እድገትን መጠበቅ መቻል አለበት። አንዳንዶቻችንን ከነበሽታችንና ከነ ህመማችን እየታገሰ ቤት ውስጥ የሚያስቀምጠን በህይወታችን እንድናድግ ስለሚፈልግ ከነ ህመማችን አብራን ቁጭ እንድንል የሚፈልገው ፈውሶን ሰላም ሁኑ ብሎ ማሰናበት ከብዶት አይደለም። ጤናውን ባገኘን ጊዜ ላይ እግዚአብሔርን ትተነው ስለምንል ከዚህ የባሰ እንዳይመጣብህ ደግመህ እንዳትበድላል። ከታመምከው ህመም በላይ ሌላ ህመም እንዳይመጣብህ ቆሞ መሄድ ጤነኝነት እንዳይመስል ሌላ ክፋት ሰርተ ውስጥ ደግሞ እንዳይታወቅ ተው እንዳትበድላል። መጻጉዕ ድኗል አልዳነም ብትባሉ መልሱ ሁለቱም ነው። በስጋው ድኗል፣ በመንፈሱ ግን አልዳነም። ጌታ ወደ ቀድሞ ቦታ ሊመልሰው የወደደው አዳም መጀመሪያ ያዘነ ነበር። ያዘነ ማለት እግዚአብሔርን የሚያህል ጌታ ገነትን ታህል ቦታ አቶ ወደዚች ምድር ተጥሏልና እያዘነ እየተከዘ እግዚአብሔርን ማሳዘኑን ይኖርበት ከነበረበት ቦታ ላይ ተዋርዶ ምድሪቱ ላይ እሾህና አሜከላ እያበቀለ እያረሰ በወዙ በላቡ መውጣት መውረዱ ያሳዝነውና ያስተክዘው ነበርና ጌታ ልቡ ያዘናል። ሰው ሊያዝን ሊተክዝ የሚችለው በሁለት መንገድ ነው። አንደኛው ሰው በማስመሰል ልቡ ሳያዝን ልቡ ሳይጎዳ እንባውን ብቻ እንዲሁ እያፈሰሰ ሊኖር ይችላል። ለዛ ነው ልቡ ያልተጎዳ ልቡ ያላዘነ ልቡ በሐዘን ያልተወጋ ሰው የሚያፈሰውን እንባ አባቶቻችን እንዲህ አይነቱ እንባ ያዞ እንባ ነው ይሉታል። የምን እንባ? ያዞ እንባ፣ የማስመሰል እንባ ነው ማለት ነው። አዳም ያፈሰው የነበረው እንባና ያዝነው የነበረው ሐዘን ግን ከውጭ የሚፈስና ከውጭ የሚመለከት ብቻ ሳይሆን ከምኑ ያነበረ ሐዘን ነው? ከልቡ የነበረ ሐዘን ነው። እግዚአብሔርን የሚያህል ጌታና ገነትን የምታክል ቦታ አጥቶ የወረደው ያዘነው አዳም ነፃነትም ጭምር አልነበረው። ኃጢአት በመስራቱ ምክንያት የኃጢአት ባሪያ ነበረ፣ የኃጢአት ተገዢ ነበር። ኃጢአት ለሚሰራት ሰው በሙሉ አትመለከተውም እንጂ ወይንም ደግሞ አታየውም እንጂ ያቺን ነፍስ በሰንሰለት ወይንም ደግሞ ክፉ በሆነ ነገር ታስራታለች። የኃጢአት ባሪያ ነው። ስለዚህ ባሪያ በገዛ ሰውነቱ ላይ በገዛ ሐሳቡ ላይ ምንም አይነት ስልጣን የለውም። አንዱ ለዛ ነው ሰው ባሪያ ሲባል የሚያዘውና የሚገዛው ሰው ይነደዋል እንጂ በራሱ ፈቃድና በራሱ ፍላጎት ሊያደርገው የሚፈቅደውን ነገር ማድረግ አይችልም። ኃጢአት የሚሰራም ሰው ለኃጢአት ባሪያ ነውና አዳም ኃጢአትን በሰራበት ጊዜ ላይ ነፃነቱን አጥቶ ነበር። ስለዚህ አምላክ ሰው የሆነው ልቡ ያዘነውን የተከዘውን አዳምን ሊያየው ብቻ ሳይሆን ነፃ ሊያወጣውም ጭምር ነው። የት ሊያወጣው? ነፃ ሊያወጣው ነው። መጽሐፍ ቅዱስ ላይ ክርስቲያኖች ታመው የምታገኟቸው ከጌታችን ዘንድ ኃጢአተኞች ሆነው ቀርበው የምታገኟቸው ሰዎች በሙሉ በስም እነገሌ ተብለው ይጠሩ እንጂ እናንተና እኔ ነን። በስም መጻጉዕ ተብሎ 38 ዓመት አልጋ ላይ ይተኛ እንጂ ከመጻጉዕ ባልተናነሰ ከ38 ዓመት በላይም ጭምር ቤተ ክርስቲያን ደጅ እየጠናን ካለብን ችግር ጋር እግዚአብሔር ይፈውሰናል ብለን የተጠለንን እኛ አይደለንም? ክርስቲያኖች እኛ እኮ ነው። ስሙ መጻጉዕ ተባለ እንጂ መጻጉዎቹ እውነቶቹ እኛ ነን። ስሟ ማርያም እንተ ኅፍረት ባለሽቷ ማርያም ተብላ ተጠርታ ስለ ዘማዊነት ሕይወቷ አልቅሳና አንብታ ከጌታችን እግር ስር እንባዋን እግሩን አርሳ
በፀጉሯ አብሳ ውድ የሆነ ሽቱ አርከፍክፋ ኃጢአትሽ ተሰርዮልሻል ተብላ ትሂድ እንጂ ስማችን ማርያም እንተ ኅፍረት ተብሎ ይጠራ እንጂ ዕጣን ይዘን መተን ቤተ መቅደስ የምንሰጠው እግዚአብሔር ኃጢአታችንን ይቅር እንዲለን እንባችንን የምናፈሰው እንዲሁ በረድኤትና በቸርነቱ ደግሞ እንዲመለከተን ፀጉራችንን ሳይሆን ራሳችንን ዝቅ ብለን ከቤተ መቅደስ እግር ስር የምንገኘው እኛው ራሳችን ነው። ማንኛውም መጽሐፍ ቅዱስ ላይ የምትመለከቷቸው ታሪኮች ክርስቲያኖች ስማቸው ተለውጦ የራሳቸውን መጠሪያ ስም የያዙ እንጂ የኛን የራሳችንን ስም አስገብታችሁ ብትመለከቷቸው ከኛው ከራሳችን ሕይወት ጋር ተመሳሳይ ነው። መጻጉዕን ተመልከቱት። ለምሳሌ ታሪኩ ሲነበብ እንደሰማችሁት መጻጉዕ እንዴት ነው የተፈወሰው ብላችሁ የምታስቡ ከሆነ አንደኛው ራሱን ዝቅ ስላረገ ነው። የቤተ ሳይዳ መጠመቂያ 5 መግቢያዎች ያሉት ዝቅ ያለ ጎድጓዳ ውሃ ያለበት ስፍራ ነው። መጻጉዕ ተኝቶ የተገኘው ደረጃዎቹ መካከል ዝቅ ብሎ ነው። ራሱን ዝቅ ስላረገ ነው ወደ መጠመቂያው የወረደው እና ዝቅ ብሎ የተገኘው እግዚአብሔር የተመለከተው። ሰው ራሱን ዝቅ ካላረገ እግዚአብሔር ሊፈውሰው አይችልም ማለት ነው። በደሉን እና ነውሩን ኃጢአቱን ማመን ያልቻለ ሰው ቢኖር ራሱ ሊድን አይችልም። ኃጢአት አንዱ የምታመጣው ውጤት በሽታ ወይንም ደግሞ ህመም ነው። እግዚአብሔር በህይወታችሁ ክርስቲያኖች ሰጥቷችሁ እንድትኖሩ ሊያደርግ የሚችለውን ነገር በሙሉ ያልሰጣችሁ ምናልባት በእናንተ ህይወት ላይ ድንቅ ስራውን ሊገልጥ ፈልጎስ ቢሆን አንዳንድ ነገሮችን በህይወታችን ውስጥ ሊሰጠን እየፈለገ የሚያዘገየው ማድረግ እየቻለ ሰጥቶን እንድንወጣ ያላደረገው ስጦታዎቹን ስንቀበል ልብ እንድንላቸው ስለሚፈልግም ጭምር። ምክንያቱም አንዳንድ ነገሮችን እንዲሁ እንደለመንነው ቢሰጠን ኖሮ እንባችንን አፍስሰን እንደተቀበልነው ባይሆንና እንደጠየቅነው ዝም ብሎ ቢሰጠን ዋጋ ቢስ ይሆንብን ነበር። ሁሌም እኮ ጠይቃችሁ የምታገኙት ነገር እኮ ያን ያክል ዋጋ አትሰጡት። ውጣ ውረድ ውስጥ ገብታችሁ ብዙ ዋጋ ከፍላችሁ የምታገኙትን ነገር እንኳን ለመቀበል ይቅርና ሰው እንኳን ሲጠይቃችሁ ትንሰፈሰፋላችሁ። ምክንያቱም በምን ያክል ዋጋ እንዳገኛችሁ ስለሚታወቅ ነው። አብዛኞቻችን እግዚአብሔር ፊት ቆመን ስንለምነው የምንጠይቀውን ጥያቄ አቅርበንለት የምንሄደው እንደማይገባንም ጭምር ነግረነው ይሆን? ይህን ስታደርግልኝ ተገብቶኝ አይደለም አንተ ግን ቸር አባት ስለሆንክ ነው ብለን ነው ወይስ የይገባኛልነት መንፈስ ውስጣችን ተጸናውቶ ነው የምንጠይቅ? እንግዲህ ልብ በሉ፣ እግዚአብሔር የኃጢአተኞችን ጸሎት እኮ አለመስማት ይችላል። ኃጢአተኞች ሆነን ሳለ ታዲያ ጸሎታችንን መስማቱ፣ በደለኞች ሆነን ሳለን ታዲያ የኛን ጥያቄ መልስ መስጠቱ ሳያንሰው ደሞኛ ኃጢአታችንን ሳናምን ከፊት ለፊቱ ቆመን የት አለ ብለን መጠየቅ አይገባል። ሰው ፈውስን የሚያገኘው ስለዚህ ኃጢአቱን ሲያምን ነው። ህመሙን በነገራችን ላይ ያላመነ ሰው ሊድን አይችልም። አሞኛል ብሎ ማመን ያልቻለ ሰው ማለት ነው። ወይም ጤና የለኝም እኔ ያላለ ሰው ሐኪም ቤት እንኳን ቆሞ ለሚያክመው ሐኪም አይመችም። ሌሎች ጤናውን መታወኩን አምነው እርሱ ግን ጤና መታወኩን ካላመነ ምንም ጥርጥር እኮ የለውም። ልታከምም ቢል አይታከምም። ታከም ተብሎ ቢናገረውም አሻፈረኝ ብሎ ነው ወደ ኋላ የሚመለሰው። በፍጹም ነኝ ብሎ የሚናገር ሰው አሁን ከኛ መካከል እግዚአብሔር እውነት የምህረትና የድህነት እጆቹን ዘርግቶ ራሳችንን ሰውነታችንን ሁሉ ዳብሶ እንደው ያለብንን አይደለም። አንዳንዶቻችን እኮ የሌለብንንም ህመም እንገምታለን። ታውቃላችሁ አይደለም? ዝም ብለን የምንገምታቸው የሌሉብንም በሽታዎች አሉ። በነገራችን ዝም ብለን በግምት ራሳችን እናየውና ይሄ ነገር ሳይኖርብኝ አይቀርምናል። እንደው ለቀልድም እንኳን ክርስቲያኖች እንዲህ አትበሉ። አንዳንድ የዋህ ሰው አለ ራሱን ያየውና ዝም ብሎ ሲመለከት እኔ ግን ስጠረጥር ሰይጣን ሳይኖርብኝ አይቀርም ብላችሁ አታውቁ? እንዴት ሰው ራሱ ላይ ያሟርታል? በጣም እኮ ነው ታዩትና ራሳችሁን ሳይኖርብኝ ግን አይቀርም ነገረ ስራዬ ራሱ ግራ የገባው ነው እና በሩን ከፍታችሁ አሁን ቢገባ እሱ ነው ጥፋተኛ እኛው ነው። በፍጹም እኮ እንደዛ እኮ አይባልም። እንደው እውነትስ እንደዚህ ታመናል ብለን የምናምን ከሆነ መታመማችንን መናገራችን ብቻ ለፈውሱ እኮ በቂ እኮ እንዳልሆነ ታውቃላችሁ። በቂ እኮ አይደለም። አንድ ሰው በቤቱ ያመመውን ህመም ይዞ አሞኛል ብሎ ስለተናገረ የሚድን ይመስላችኋል? መታመሙን አምኖ ፈውስ ሊያገኝበት የሚችልበት ቦታ ሲመጣ ነው እንጂ ፈውስን የሚያገኝ። ስለዚህ አንድ ሰው ፈውስን ለማግኘት ከእግዚአብሔር ምህረት እጆቹን ተዘርግተው እንዲዳብሱት የሚፈልግ ከሆነ ህመሙን ማመን መቻል አለበት። ጥሩ
የማቴዎስ ወንጌል ምዕራፍ 25 ከቁጥር 33 ጀምሮ ስናነብ ጻድቃንም ሆኑ ኃጥአን ከእግዚአብሔር ፊት ቆመው ይጠየቃሉ። ተርቤ አብልታችሁኛል ወይ? ተጠምቼ አጠጥታችሁኛል ወይ? ታርዤ አልብሳችሁኛል ወይ? እንግዳ ሆኜ ተቀብላችሁኛል ወይ? እስረኛ ሆኜ ጠይቃችሁኛል ወይ? እያለ ይነግራቸዋል። እና ጻድቃንም ኃጥአንም ይሄ ጥያቄ ከቀረበላቸው በኋላ እውነት እውነት እላችኋለሁ ከነዚህ ከታናናሾች መካከል ለአንዱ ያረጋችሁት ለኔ እንዳረጋችሁት ነው አለ። እየሰማችሁ ነው? ሰው ለመፈወስ የሚፈልግና ጤናውን ሊያገኝ የሚፈልግ ሰው ካለ እርሱ ባይታመም የታመመውን ሰው ግን ማስታመም መገደድ አለበት። እውነቴን እኮ ነው የምላችሁ። እኛ ጤናችን እንዳለን ሁሉ የጤና የሌላቸውን ሰዎች መጎብኘት ማየት ብቻ ሳይሆን ማስታመምም ጭምር በነገራችን ላይ እንዳንታመም ሊያደርገንና ሊጠብቀን እንደሚችል ታውቃላችሁ። ትልቁ ክርስቲያኖች ሊፈሩት የሚገባው ህመም የስጋውን ህመም አይደለም። ትልቁ ክርስቲያኖች ሊፈሩት የሚገባው ህመም የነፍስ ህመም ነው። ነፍስ ከምትታመምበት ህመም፣ ነፍስ ታማም ደግሞ ከጠናባት በሽታ ልታመልጥ የምችልበት ብቸኛው መንገድ የጽድቅ ስራ ነው። አለመታመም የምንፈልግ ከሆነ ክርስቲያኖች ጽድቅ መስራት አለብን። ጤነኛ ሆነን መኖር የምንፈልግ ከሆነ ጽድቅ መስራት አለብን። እንደው እውነቴን እኮ ነው የምላችሁ። ለሌላው ርህራሄ ኖሮን መስጠት ባንችል እንደው ለራሳችን እንኳን አስበን ጽድቅ መስራት ይክበደን። ለሰው እኮ የምትመጸውቱት ለራሳችሁም እኮ ጥሪት ለማካበት ነው። ለሰው እኮ የታረዘ የምታለብሱት ለራሳችሁ እኮ በሰማይ ሰማያዊ የሆነ የሰው እጅ ያልፈተለውን ብርሃናዊ የሆነ መጎናጸፊያ ለመጎናጸፍ እኮ ነው። እንደው ለሰው ባታዝኑ እንዴት ለራሳችን ማዘን ይከብደን? ሰው ከእግዚአብሔር ፈውስ የሚያገኘው ለሌላ ለታመመ ሰው ማዘን ሲችል ነው። ብዙ እግዚአብሔር በነገራችን ላይ ሳንጠይቀው በነፃ የሰጠን ብዙ የምናተርፍበት መክሊት አለ። ብዙ የምናተርፍበት እግዚአብሔር አምላክ እንድናገለግለው የሚፈልገው በገንዘባችን፣ በጉልበታችን፣ በሐሳባችን ብቻ አይደለም። በመላው ሰውነታችን እንድናገለግለው ይፈልገናል። በነዛ በመላው ሰውነታችን የምናገለግለው ትልቁ አገልግሎት ደግሞ ትርፋማ እንድንሆንበት የሚጠበቅ ነው። እግዚአብሔር አምላክ ለእያንዳንዳችን የሰጠን ጸጋ በሉት እያንዳንዳችን የሰጠን ስጦታ ለኛ የምንጠቀምበት ብቻ ሳይሆን ለሌላውም ጭምር የምናተርፈው መሆን እንዲችል ይጠብቃል። አንድ ሰው ፈውስን ሊያገኝ የሚፈልግም ከሆነ ከእግዚአብሔር ልክ እንደ ታማኝ አገልጋይ ያለውን ለሌላው ሰው ለመስጠት ደጁን ክፍት ማድረግ አለበት። አሁን ከኛ መካከል ታሞ ከሰው ጋር ሲጸበል አሞኛልና ሰው እንዳያየኝ ብሎ በየጸበሉ በየጉራንጉሩ ሰው ሳያየው የሚሽሎኮሎክ የለም አለ። በደንብ አድርጎ እንጂ መታመማችንን ሰው እንዲያውቅብን የማንፈልግ ማለት ነው። አንዳንዶቻችን ለመፈወስ ከእግዚአብሔር ምህረት እጆቹ እንዲዘረጋልን ስንፈልግ ማታ ሰው በማያየን ሰዓት ሹልክልክ ብለን እንመጣለን። ልክ ያ እድገታችን እየጨመረ ግን ሲመጣ እለት እለት ሰው እንዳያየን ብለን እግዚአብሔር እንዲያየን የምንመጣ ከሆነ ግን ልክ እግዚአብሔር የተመለከተን ጊዜ ላይ ሊያዩን በማይፈልጉና መታየት በማንፈልግበት ቦታ ላይ ተደብቀን ስለመጣንለት ስለ እግዚአብሔር መመስከር እንጀምራለን። አፋችንን አውጥተን አንተ መች ቤተ ክርስቲያን ሄደን የተሰማኸው ተብሎ ሲጠየቅ ቤተ ክርስቲያን መሄድ የሚያሸማቅቀው ነገር የሆነበት ሰው ልክ ቤተ ክርስቲያን ሰው ሳያየው መመላለስ የጀመረበት ወቅት ላይ እግዚአብሔር ጥንካሬ ሲሆነው አይ እንደናንተ እኮ ቀንቀንም አለምጣ እንጂ ማታ ማታም እኮ እየመጣው እኮ እሳለማለሁ ያን ያክልማ ምንም ነገር የሌለኝ አትምሰል ይላል። ይሄ እኮ ምስክርነት እኮ ነው። እሄዳለሁ ብሎ እየተናገረ እኮ ህመምተኛ የሆነ ሰው ጤናውን ፈልጎ ከእግዚአብሔር እግር ስር ራሱን ከጣለ በጤናው እስከሚያድግና ፍጹም ፈውስን እስከሚያገኝ ድረስ እድገትን መጠበቅ መቻል አለበት። በአንዴው መተን ላንድን እንችላለን። እየሰማችሁ ነው? በአንዴው መተን ላንፈወስ እንችላለን። እግዚአብሔር የሚያዘገየን በአንዴው አሰናብቶን ሰላም ሰጥቶን በአንዴው ጤናችንን እንዲሁ ደህና ሁኑ ብሎ ማባረር ከብዶት አይደለም። አንዳንዶቻችንን ከነበሽታችንና ከነ ህመማችን እየታገሰ ቤት ውስጥ የሚያስቀምጠን በህይወታችን እንድናድግ ስለሚፈልግ ነው። እውነት እንነጋገር ከተባለ እኮ ክርስቲያኖች ልብ ብላችሁ ራሳችንን ሁላችንም እንመርምረው። ከእግዚአብሔር የሆነ ጥያቄን መልስ ለማግኘት ብለን መተን ቤተ ክርስቲያን የቀረን ሰዎች የለን። እኛ የመጣ ነው እግዚአብሔርን ፈልገን እኮ አይደለም፣ ጥያቄ ለማቅረብ ነው። ጥያቄውን እስኪመልስልን ግን እግዚአብሔር አምላክ እዚሁ አስቀምጦ ነው። ይሄ ታዲያ መባረክ አይደለም እንዴ?
እኛ ያልጠየቅነው ያልተማጸንነው አድርግልኝ ብለን እንኳን እኮ ያለመነው ልመና እኮ ነው። ሁላችንም ቢባል እንኳን ይሄ የሚከብድ ነገር አይደለም። አያችሁት? እግዚአብሔር ጥቂት ጊዜ አብራችሁት እንድትቆዩ እስከ ተወሰነ ጊዜ ላይ ከነህመማችን አብራን ቁጭ እንድንል የሚፈልገው ፈውሶን ሰላም ሁኑ ብሎ ማሰናበት ከብዶት አይደለም። አንዳንዶቻችን ጤናውን ባገኘን ጊዜ ላይ እግዚአብሔርን ትተነው ስለምንል እውነት ከእግዚአብሔር ጋር ብንታመም ይሻላል እግዚአብሔርን አተን ጤነኛ ከምንሆን እሱ ነበር የሚሻለን። ሰው እንዴት ፈውስን ሊያገኝ ይችላል? እንዴትስ ከእግዚአብሔር ምህረት እጆቹን ተዘርግቶለት ሊዳበስ ይችላል የምትሉ ከሆነ መድኃኒት መሆን ሲችል ነው። አይገርማችሁ? አብዛኞቻችን እኮ ታማሚዎች ሆነን እኮ ነው ለሌላው ታማሚ ልምድ የምናካፍለው። እናንተና እኔ ታማሚ ብንሆንም ሌላው እንደታመመ አውቀን ለሱ ድህነትና ፈውስ ማግኘት እንዲችል መሮጥ ስንጀምር እኛው ራሳችን ጤነኛ ወደ መሆን ደረጃ እንመጣለን። ሰው ከእግዚአብሔር ፈውስን የሚያገኘው በእንዲህ መንገድ ነው። ለሰው የተናቀ ሰው የማይፈልገው ሰው የገፋውን ነገር እግዚአብሔር ሊያድንበትና ሊፈውስበት ከፈለገ ማን ከልክሎት ለርሱ? አይገርማችሁ? ስንቶች እኮ የናቁት አፈር እኮ የስንቱን እኮ ለምጻምነት አንጽቶ፣ ስንቶች ያቀለሉት ውሃ የስንቱን ጎባጣ አቅንቷል። ስንቶች የናቁት የቤተ ክርስቲያን የዝክር የንፍሮ ውሃ እና ዳቤና ቆሎ ለስንቱ ሴትና ለስንቱ ወንድ ለምእመናን እኮ ፈውስን ሰጥቷል። እግዚአብሔር በተናቀ ነገር መስራት የሱ የተለመደ ነገር ነው። ሲጀመር ተውት፣ የተናቀ ነገር ይዞ መስራት ይቀርና የኛን ራሱ ሰውነት ለመዋሃድ እኮ የወረደው አምላክ እኮ ሲነገርለት የባሪያውን መልክ እኮ ያዘን የሚባል የኛ ስጋ አሁን በጣም የሚያስከብር ነገር መስሏችሁ ነው? እንደው እግዚአብሔር ራሱ በቸርነቱ እንዲሁ እንድንከበር ስለፈለገ ሆኖ ካልሆነ በቃ አሁን ቤታችሁ ለበዓል ብላችሁ ያዘጋጃችሁትን ከብት ወይንም ደግሞ እንስሳ ሳፋ ላይ አጠባችሁት ልበላችሁ። ሳፋው ላይ ያለውን ውሃ እግዚአብሔር የሚፈውስበት ውሃ ነው ተብሎ ቢጠየቅ ምን ታረጉት ይሆን? ካልጠፋ ውሃ ነው አይደለም እንለው? ካልጠፋ ውሃውን ይሄን የደፈረሰ ስንት የዋለና የገባ እንስሳት አጥቦበት ያለበት ውሃ እንዴት ነው ሊፈውስ የሚችለው እንል ይሆናል። ይሄን የምንለው ግን እኛ አሁን ጤነኛ ስለሆነ ነው። ብንታመም አይደለም ከብት የታጠበበት ሌላም ነገር ነው ግባ ብትባል ትገባለህ። ከጭንቀት ነፃ ለመሆን ሲያምህ ጤና ለማግኘት ብለህ የማትገባበት ነገር የለም። ሰው ወዶ መሰለህ እንዴ እዚህ ያለውን ጠበል ትቶ ሌላ ቦታ ጠበል ፍለጋ የሚዞረው? ሌላ ቦታ እምነት ፍለጋ የሚዞረው? ሌላ ቦታ የቅዱሳኑን ቃል ኪዳን ፍለጋ የሚዞረው? የጤናው ጉዳይ ስለሆነበት ነው። ስላልተነካን ነው አሁን እንዲሁ ዝም ብለን አረፈን ቁጭ አለ። ህመም በጣም ከባድ ነገር ነው ክርስቲያኖች። መታመም አንድ ነገር ነው፣ ተስፋ ያስቆርጣል ህመም። በህሊና በጣም ክፉ የሆነ ጠባሳም ጥሎ ያልፋል። እግዚአብሔር ሁላችንነት ያጽናናል። እንዲሁ ደልቶን የምንመጣ ሰዎች አይደለንም። ሁላችንም የራሳችን ቋጠሮ አለ። ሁላችንም የራሳችን የምንማጸነው ተማጽኖ አለ። ቆመን እንራመድ እንጂ በውስጣችን ከኛ በላይም የታመመ ላይኖር ይችላል። እግዚአብሔር ግን ያያል። እውነቴን እንምላችሁ ለመጻጉዕ የተሰጠው ፈውስ በነገራችን ላይ ከሌላው ፈውስ የተለየ ነው። ሌላው ቢፈወስ የጌታ መልአክ ወርዶ ያማታው ውሃ ውስጥ ነው። መጻጉዕ እኮ የተፈወሰው በክርስቶስ ቃል ነው። አያችሁት? ስትጠብቁ እግዚአብሔርን ስትታገሱት ሌላው በዳነበት መንገድ ብቻ ሳይሆን ከዛ በላይ እጹብ ድንቅ በሆነ አይነት መንገድ ይፈውሳል። አንዳንዶቻችን አሁን መንገድ ላይ በተለያየ ሁኔታ አካላቸውን ያጡ የተጎዱ ወንድም እህቶቻችንን ክርስቲያኖችን ያልሆኑትም ጭምር ስንመለከት ለመፍረድ እንቸኩልና እግዚአብሔር ምን አለ አሁን እኒህን ሁሉ ጤነኞች ቢያረጋቸው እንላለን። እውነት ጤነኛ ያላረጋቸው እኮ ጤነኛ አርገን ብለው ለምኖት ይሆን እኒህ ሰዎች? አንዳንዱ እኮ በአካል መጎዳቱ እንጀራ እንደሚሰጠው አምኖ እኮ እንዲሁ አርጋ አዝልቀኝ ብሎ የሚለምንም እኮ አይጠፋም። እግዚአብሔር የማይፈውሰው የማያድነው ማዳንና መፈወስ ተስኖት አይደለም፣ የሰውን ፈቃድ ግን ይፈልጋል። አሁን እኮ እኛስ እንደ መጻጉዕ የፈለግንበት እንዳንደርስ መስሪያ ቤት ገብተን እንዳንቀጠር እንደ ሰው በልተን ጠጥተን እንዳናድር የምንፈልገውን መኪና እንዳናሽከረክር የወደድነው ቤት ውስጥ እንዳንኖር እግዚአብሔር የለኝም ነው ወይስ ሰው የለኝም ነው የምንለው? አንወሻሽ። ሰው የለኝም ነው የምንለው ሰው የሚያረጋው ስለመሰለን ማለት ነው። የመጻጉዕ በሽታኛም አለብን ማለት ነው። ከእግዚአብሔር በላይ ሰውን እንተማመናለን። ሰው ያለው ሰው ነው አሁን በዚህ ጊዜ ላይ የሚኖረው፣ ሰው ያለው ሰው ነው አሁን በዚህ ጊዜ ላይ ቆሞ የሚራመደው እንላለን። በፍጹም
ሰው ያለው ሰው አይደለም ቆሞ የሚራመደው፣ እግዚአብሔር ያለው ሰው ነው ቆሞ የሚራመደው። ሰው ያለው ሰው ለጥቂት ጊዜ ላይ አምሮ አብቦ ሊታይ ይችላል። እግዚአብሔር ያለው ሰው ግን በፍጹም ደርቆም አይታይም። ሕጉን የሚጠብቅ ሰው ግን በፍጹም ጠውልጎ አይታይም። በጣም እኮ ነው የሚደንቀው። ጸሎት ልንጸልይ መተን አምላኬ እረ ሰው ስጠኝ እንላለን። እርሱ ሰው ግን አይበልጥም እንዴ? ጌታው ራሱ ጌታ እኮ ሰውን ይበልጣል እኮ። የፈጠረው በእጆቹ እኮ እሱ ነው። አንተ ሁነኝ ማለት መቼ ራቀን? እግዚአብሔርን መፈለግና መማፀን መቼ ነው የሸሸን? እውነቴን እኮ ነው የምላችሁ። ዘመኑ እንዴት እንደከፋ አያችሁት? ሰው እግዚአብሔርን ሳይሆን ሰው የሚፈልግበት ዘመን ሆነ። ሰውን መፈለግ ነውር አለው እያልኩኝ አይደለም። በነገራችን ላይ ሰውን ከእግዚአብሔር በላይ መፈለግ ግን ነውር ነው፣ ኃጢአት ነው። ህመማችንን አንጸየፈው ክርስቲያኖች። የጌታችን መስቀል እንደሆነ እንድናምነው ግን የእግዚአብሔር ልባችንን ይክፈትልን። እውነት ያን ጊዜ ላይ ህመሙም ህመም አይሆንም። ያን ጊዜ ላይ ስቃዩም ስቃይ አይሆንም። ያን ጊዜ ላይ ሰው የለኝም አትሉ። መጻጉዕን ሰው የለኝም ብሎ ሰው ሆኖለት እግዚአብሔር ሊያድነው መጥቶ አልጋውን አሸክሞት ከዚህ የባሰ እንዳይመጣብህ ደግመህ እንዳትበድላል። ከታመምከው ህመም በላይ ሌላ ህመም እንዳይመጣብህ፣ ቆሞ መሄድ ጤነኝነት እንዳይመስል ሌላ ክፋት ሰርተ ውስጥ ደግሞ እንዳይታወቅ ተው እንዳትበድላል። መጻጉዕ እየሮጠ ሄደና ያዳነኝ እርሱ ነው ብሎ ክርስቶስ ላይ ጠቁሞ መሰከረበት። መጻጉዕ ድኗል አልዳነም ብትባሉ መልሱ ሁለቱም። በስጋው ድኗል፣ በመንፈሱ ግን አልዳነም። አብዛኞቻችን በስጋችን ጤና ታውቆብን መተል ሊሆን ይችላል ቤተክርስቲያን ውስጥ። በስጋችን ጤነኛ ሆነን ግን በመንፈሳችን ጤነኛ ያልሆንን በጣም ብዙ ሰዎች ነው ያለው። እግዚአብሔር በስጋም በነፍስም ሰው የለኝም ብለን መተን ሁለቱንም ጤና ሰጥቶ ሸልሞ እንዲያወጣን ፈቃዱ ይሁንልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን።